ኢየሱስ ለዘላለም ጌታ ነው። ጌታ በኔ ህይወት ያደረገውን የማዳኑን ስራ በሁላችሁ ፊት አሁን ለመሰክር ዝግጁ ነኝ። የህይወት ምስክርነት ሰዓታችን ነው። ምስጋና ለስሙ ይሁን። ወንጌል እንደሚነገረው እንደዚሁ የሰዎች የህይወት ምስክርነትና እንዴት ጌታ እንዳገኘን ስንናገር የሚነኩ የሚለወጡ ወደ ጌታ መንግስት የሚፈልሱ ሰዎች ስላሉ ጌታ ወደ እኔ ቤት ጌታ ወደ እኔ ህይወት እንዴት እንደመጣ ይህ ተናፋቂ ጌታ ይህ አስደናቂ ልዑል እንዴት እንዳገኘኝ ተርክላችኋለሁ። ሃሌሉያ። ጥቂት ወደ ኋላ መለስ ብዬ ከልጅነቴ ጀምሮ የነበረውን አንዳንድ ነገር ላስቃኛችሁ እወዳለሁኝ። እኔ ተወልጄ ያደግኩት በደቡብ ኢትዮጵያ አካባቢ ነው። አዋሳ እንዳደግኩኝ ብዙ ጊዜ በተደጋጋሚ ተናግሬያለሁኝ። እስከ 6ኛ ክፍል ትምህርት የተማርኩት በአዋሳ ቤተ ክህነት በሚባል ትምህርት ቤት ነው። አዋሳዎች አሉ መሰለኝ እዛ ጋር። እሺ 7ኛ እድሜ ላይ ወደኔ በተደጋጋሚ የሚመጡ በተለይም አሁን ላይ ቆሜ ኋላዬን ስመለከት እንደ ትላንትና ትዝ የሚሉኝ የህይወት ገጠመኞች አሉ። እግዚአብሔር ያወቀው ያን ጊዜ እኔ ያልገባኝ እግዚአብሔር ግን የገባው ነገር ነበርና 3 ኢንካውንተሮች በኔ ህይወት ውስጥ ነበሩ። ከጌታ ጋራ የመተያየት ጊዜ ማለት ነው። ይሄንን ስናገር በስጋ ያሉ ሰዎች በዚያን ጊዜ የነገርኳቸውን ራእይና ህልም ትዝ ስለሚላቸውና ስለሚያውቁት በጣም ኮምፎርታብል ሆኜ ነው ማወራው። በተለይ እናቴ አለች እዚህ 7ኛ ዓመቴ ላይ ጌታ ይባረክ ሲጠቀልለን ከነቤታችን ነው። እህቴ የመድኃኔዓለም ጽዋ ከጓደኞቿ ጋር ሆና ትጠጣ ነበረ። እኛ ቤት ይመጣና ጸሎት ተደርጎ ተዘምሮ መድኃኔዓለም አዳነን በማይሻር ቃሉ የሚለው ዝማሬ ተዘምሮ ከዛ በኋላ ማታ ላይ እኔ ስዕል ላይ የማውቀው በጣም ረጅምና ግዙፍ የሆነ ጎልማሳ ሰው ነጭ ልብስ የለበሰ ሰው እኛ በተሰበሰብንበት በዛው ጉባኤ ውስጥ ቆሞ አየዋለሁኝ። ሁሉንም ሰው ይዳስሳል እና እየዳሰሰ ሲዞር እጁን እንደምንም ብዬ ተንጠራርቼ እይዘዋለሁኝ እና ሙሉ በሙሉ ጸጉራም ነው እጁ። ልክ ያንን እጁን ስነካው እሱ ላይ ያለ ጸጉር በሙሉ ለጌታ ክብር ነው የምናገረው፣ ሙሉ በሙሉ ወደ እኔ ሰውነት ይተላለፋል ሙሉ በሙሉ እና በጣም አስደናቂ የሆነ ስሜትና ፍርሃት ተቀላቅሎብኝ ተነሳሁ። ቀጥታ የሄድኩት እናቴ ጋር እና እሷ ጋር ሄጄ እንዲህ አይነት ህልም አየሁኝ ስላት በለማንም እንዳትናገር ትለኝና ጠዋት በማለዳ ይዛኝ አዋሳ ገብርኤል ገዳም ወሰደች። አዋሳ ገብርኤል የሄድኩትም ይሄንን ህልም ስላየው እና የጳጳሱ አቡነ ቀሲስ የሚባሉ አሉ፣ ያው ባለ ሙሉ ስልጣን ናቸው። እሳቸው ጋር ትምህርት ጀመርኩኝ። እዛ የሚያውቁኝ ሰዎች በሙሉ በህይወት አሉ እስካሁን። ከዛ በኋላ የዚህ የድቁና ትምህርቱን ቀጠልኩ። እንዳጋጣሚ ሆኖ 2 ዓመት ከቆየን በኋላ በፋዘር የሥራ ቅያሪ ምክንያት ወደ ዲላ የሚባል ሀገር ሄድን። ዲላ የሚባል ሀገር አጼ ዳዊት ትምህርት ቤትና ሃይ ስኩል እዛ ጨረስኩኝ። እዛ ጨርሼ 13 ዓመቴ ላይ በጎን ለጎን ይሄንኑ የድቁና ትምህርት አስቀጥየዋለሁ። ዲላ ሲሄድ ደግሞ ሚካኤል የሚባል ደብር ነበረ ምን ሄደው እና
በ13 ዓመቴ ያየሁት ራእይ ደግሞ መጣ። በዛን ቀን ደግሞ ቆመን ስናስተዛዝል፣ ይሄ ማስተዛዘል የሚባል ነገር አለ፣ የተማርነውን እንከልሰዋለንና እሱን እያደረግን በህልሜ እመለከተዋለሁ። ያንን ሲቹዌሽን አንዲት እርግብ ትመጣለች፣ ነጭ እርግብ ሁሉም ላይ ለማረፍ ታንዣብባለች። ሁሉም እየተንጠራራ ሊይዛት ይሞክራል። ያቺ ወፍ ትበራለች፣ ያቺ እርግብ ትበራለች። መጨረሻ ላይ ትመጣና አናቴ ላይ ታርፍና ሊይዛት ስል ትበራለች። ተነሳውና ከህልሜ አሁን መንኩሷል፣ ይልማ ይባላል። በጣም ትልቅ ሰው ነው። አሁንም ድረስ እኔ በልቤ በጣም ትልቅ አክብሮትና ፍቅር አለኝ ለሱ። እንደ አባት ነው ያሳደገኝ። መንፈሳዊ ዕውቀትን ብዙ ነገር የሸመትኩት ከሱ ነው። ምናልባት ይሄንን መልእክት ሲሰማ ሊመለከተው ይችላል ብዬ አስባለሁ። ተነስቼ ነገርኩት። ይልማ እንዲህ አይነት ህልም አየሁኝ አልኩት። ምንድነው አለኝ። እንዲህ ብዬ አሁን የነገርኳችሁን ስነግረው ለማንም ሰው እንዳትናገር አለኝ። በጣም ብልህና አስተዋይ ሰው፣ ለማንም ሰው እንዳትናገር ግን በልብህ ያዘዋል። ይሄንን ካለኝ በኋላ ኪፕ አድርጌው ለረጅም ጊዜ ቆይቻለሁ። ከዛ የዝማሬውና የዘጠናዎቹ አገልግሎት ጅማሮ ላይ የመጀመሪያ ካሴቴን ካወጣው በኋላ ወደዚህ መጣ። ያኔ ነው እንግዲህ ከዲላ ከመጋቢ በጋሻው ጋራ ወደዚህ ወደ አዲስ አበባ የመጣ ነው። 12ኛ ክፍል ከጨረስኩ በኋላ ቲዮሎጂ ገባን። የተለያዩ ነገሮችን ሞከርን። ቤተክርስቲያንን ለማገልገል እድሎች ተከፈቱ። የተዘጉ ነገሮችን ሁሉ እግዚአብሔር እየከፈተ ሞገስ እየሆነን ማገልገል ጀመርን። እንደምታውቁት በጣም ብዙ የመዝሙር ሲዲዎች የወጡበት ጊዜ ነው። እጹብ ድንቅ ነው ውለታው፣ ሊነጋ ሲል ይጨልማል፣ ቪሲዲዎች ይወጡ ነበረ። እግዚአብሔር በቤተ ክርስቲያኒቱ ውስጥ ሪቫይቫል አስነሳ። ክብር ለእግዚአብሔር ይሁን። ያ ዘመን የማይረሳ ዘመን ነው። ያ ዘመን የእግዚአብሔር ክብር የተገለጠበት ዘመን ነው። እነዛ ዝማሬዎች አሁን ድረስ ጉልበት ያላቸው ዝማሬዎች ናቸው። አሁንም እንዘምራቸው ናቸው። እና ወደ ይሄንን የአዲስ አበባውን አገልግሎትና የነበረውን ትልቅ የወንጌል እንቅስቃሴ እዚህ የምታያቸው አገልጋዮች በሙሉ አብረውን ተሳትፈዋል። ሁሉም ላይ እግዚአብሔር መልእክት ነበረው። ሁሉም ላይ እግዚአብሔር አጀንዳ ነበረው። አሁን ቀሚሳቸውን ለብሰው ካባቸውን ደርበው ከፊት የምታያቸው በምርግትና ያገለግሉ የነበሩ እነዚህን ሰዎች ማን ጠራቸው ስትሉ ኢየሱስ ነው የጠራቸው፣ ማንም አይደለም። በቃ ገንዘብ ሰው አይጠራም ወገኖቼ፣ ገንዘብ ሰው አይጠራም፣ ሀብት ሰው አይጠራም፣ ሚዛን ሊደፋ አይችልም። ኢየሱስ የጠራው ግን ገንዘብ ጥሎ ሊመጣ ይችላል፣ ክብር ጥሎ ሊመጣ ይችላል። ሃሌሉያ! ብዙ ነገር እግዚአብሔር በህይወት ያደረገ፣ በድካምም በብርታትም ውስጥ አልፈናል። በጣም ጭንቅ የሆኑ እንባ የጨረስንባቸው ጊዜዎች ነበሩ። ከቤተሰቤ ጋር ያሳለፍናቸው በጣም አስፈላጊ ያልሆኑ እስከ ዛሬ ድረስ ስናስባቸው የሚዘገንኑ ቀናት ነበሩ። ለካ እግዚአብሔር መልካም ነው። ጊዜ ይጠብቃል። ነገሮችን ለመስራት ቀን ይቀጥራል። ያችን ቀን ደግሞ ማንም አልፋትም እና ከዛሬ 8 ዓመት በፊት እኔን ሙሉ በሙሉ ወደ ለወጠው ሶስተኛው ራእይ ልውሰዳችሁና በቤቴ ውስጥ እታች ጸልዬ እንደተቀመጥኩኝ እንዲህ አይነት የራእይ ልምምድ አልነበረኝም። ከዛ በፊት ጸሎት አድርሼ ነው። ከላይ ሰዎች አሉ፣ እንግዶች አሉ። እኔ ክፍል ውስጥ ተቀምጫለሁ እና በጣም በብዙ ሐሳብ ውስጥ በብዙ ሐዘን ውስጥ የነበርኩበት ጊዜ ነው። ያን ጊዜ አይኖቼ ድንገት ተከፈቱ። እንደሱ አይነት ልምምድ አልነበረኝም። ይሄ ፊት ለፊት ነገሮችን ማየት ለመጀመሪያ ጊዜ ነው እና በጣም ትልቅ ዙፋን፣ ኢየሱስ በዙፋኑ ላይ ተቀምጦ፣ በጣም ነጭ ዙፋን፣ በጣም ትልቅ በቃላት ሊገለጥ የማይችል ትልቅ ዙፋን። እጆቹን በዙፋኑ እጄታ ላይ አድርጓቸዋል። ጠባሳዎቹን አይ ነበር። የእጆቹን ችንካር ምልክቶቹን አይ ነበር። ፊቱን ማየት አይቻልም። በጸዳል የተሞላ
በዛው ቅጽበት ሃሌሉያ ክብር እኛን መለወጥ ማንም አይችልም። ይገርማችኋል፣ እኛን መለወጥ ከባድ ነው። ሃይማኖተኛን ሰው መቀየር ከባድ ነው። የተለየ ነገር ያስፈልጋል እኛን ለመለወጥ። ሰው ቢልቅ ስለማልሰማ ከጓደኞቼ ይልቅ በጣም አደገኛ አቋም የነበረኝ እኔ ነኝ። ይገርማችኋል፣ ሌሎቹን በሌላ አይን ሲመለከቷቸው አይ እሱኮ ይባል ነበር፣ እሱኮ አይለወጥም ሲባል ነበር። ሰው ቢልክ ስለማልለወጥ ራሱ መጣ። ራሱ ሃሌሉያ። ጌታዬ ስምህ ይባረክ። አለኝታዬ ስምህ ይባረክ። ጌታዬ ኢየሱስ ስምህ ይባረክ። አመሰግንሃለሁ፣ እወድሃለሁ። ስምህ ከፍ ይበል። ሃሌሉያ። በዛው ቅጽበት በጣም የልጅነት መልኬ ይታየኛል። በጣም ሕፃን ሆኜ ያለ የኔ ተክለ ቁመና ከዙፋኑ በቀኝ በኩል እንደ መድረክ ነገር አለ። የኔ ትንሽነት የሱ ትልቅነት በምንም ቃል ልገልጽላችሁ አልችልም። በጣም ትንሽ ነኝ። ትልቅ ነው ዙፋኑ እና እጁን ያነሳዋል። እጁን ከእጄታው ላይ ሲያነሳው የሰማይ ያክል ነው የእጁ ትልቅነት። በጣም ግዙፍ ነው። ወደኔ ጭንቅላት ሲያስጠጋው እጁ እያነሰ ይመጣና እላይ ያርፋል ማለት። የመጀመሪያው መንፈስ ቅዱስን በህይወቴ ፊል ያደረኩባት ቀን እሳት እንደ እሳት ሰውነቴ ሲነድ ይሰማኛል። ያቺ ቅጽበት ሃሌሉያ። የለንም ልምምዱ የለንም። ከዛ በፊት የመንፈስ ቅዱስ ሙላት የለም። እንዲህ አይነት ነገር የለም። ኢንፎርሜሽን ኢዝ ኖት ሪቨሌሽን ይላሉ ነጮቹ። መረጃ ወይም ደግሞ እኛ ያግበሰበስነው ዕውቀት መገለጥ ሊሆን አይችልም። መገለጥ ከማን ነው የሚሰጠው? ከጌታ ነው የሚሰጠው፣ ከመንፈስ ቅዱስ ነው የሚሰጠው። ያቺ ቅጽበት የኔን ህይወት 360 ዲግሪ ቀየረችው። በቃ እንደ ድሮ መዘመር አቃተኝ፣ እንደ ድሮ መስበክ አቃተኝ፣ ሄጄ መቀደስ አቃተኝ፣ ሄጄ መዘመር አቃተኝ። በጣም ብዙ ነገሮች ተዘጉ። የሚገርማችሁ ሰይጣንም ስትለወጡ ያውቃል። ልክ ስትለወጡ አካባቢውን ይቀይረዋል። በቃ ይለዋውጣል። ወዳጅ የነበረው ጠላት ይሆናል። ቅርብ የነበሩት ሩቅ ይሆናል። ምናውቃቸው ወዳጆቻችን ከቤት ሸሹ። ህልማየን እያሉ ሟርት ይዘው መምጣት ጀመሩ። የሚገርማችሁ የእግዚአብሔር ጸጋና ፕሮቴክሽን ግን በዙሪያችን ነበረ። ለካ ጌታ ከሰባተኛው እድሜ ጀምሮ ቀስ በቀስ እያሳየኝ ያመጣኝ እዚህ ደረጃ ድረስ ነው። እጁን ከጫነብኝ በኋላ ተነስቼ ወደፊቱ እዞርኩኝ፣ ወደ ዙፋኑ። የምሰማው በጣም አስደናቂ የሆነ ዜማ አለ። በል ብትሉኝ ልለው የማልችለው በጣም የሚያስደንቅ እጹብ የሆነ ድንቅ የሆነ ዜማ ኩልል ብሎ በነፍስ ውስጥ የሚፈስ ጆሮ አይደለም ይሄን የሚሰማው፣ ነፍስ የሚሰማው በቃ ነፍሳችን ብቻ የምትረዳው ነገር እና ዞሬ ወደሱ እጄን እንዲያረጋለሁ ማየት ስለማልችል እንዲያረጋለሁ እና አንድ ነገር ነው በቃ የተባልኩት፣ ያንተ ስፍራ ይህ ነው። ሃሌሉያ። የኛ ስፍራ የትም አይደለም፣ የኢየሱስ ፊት ነው፣ በዙፋኑ ፊት ነው። ለዚህ ነው ወደ ጸጋው ዙፋን በእምነት እንቅረብ የተባልነው። ይህ ያየሁት ራእይ የኔን ህይወት የቀየረ
እኔ ኢየሱስ ጌታ ነው በል ተቀበል ተብዬ ተነግሮኝ አይደለም። ይሄው በእግዚአብሔር ፊት ነው ምነግራችሁ። ራሱ ክርስቶስ ነው ቤቴ የመጣ። እስቲ ለዚህ ጌታ ክብር ስጡ። ሃሌሉያ። አሁንም ያ ዙፋን በዚህ መካከል አለ። አሁንም ኢየሱስ በዚህ መካከል አለ። እኔን የለወጠ ጌታ ብዙዎችን እየለወጠ ስላለ አመሰግነዋለሁ። ከዛ ቀን ጀምሮ ስብከት ተቀየረ፣ መዝሙር ተቀየረ፣ ላይቭ አገልግሎት የተጀመረው ከዛ በኋላ ምን ነካው እስከሚባል ድረስ ይሉንታ የለውም ወይ እስከሚባል ድረስ ኢየሱስን ያየ ይሉንታ የለውም። ኢየሱስ የገባው ይሉንታ የለውም። ለሰው ሳይሆን ለእግዚአብሔር ይኖራል። ለተጠራበት ጌታ ይኖራል። ለታመነው ጌታ ምስክር ይሆናል። ወገኖቼ የምንሰብከው ወንጌል በእኛ ሁኔታ ነው የተገለጠው። በሆነ ሰው አይደንቲቲ አይደለም የተገለጠው። በእኛ ሁኔታ፣ በእኔ ሁኔታ ልጁን ሊገልጥ በወደደ ጊዜ ነው የሚለው። ያንተን ባህሪ ያንቺን ባህሪ ተጠቅሞ አሁንም እግዚአብሔር በእኔ አገልግሎት ውስጥ የሚሰራው ስራ የሱ እንጂ የኔ አይደለም። እሱ ሲቆጣ እቆጣለሁ፣ እሱ ሲስቅ እስቃለሁ፣ እሱ ሲከፋው እከፋለሁ። እግዚአብሔር እውነት ያለውን እውነት እላለሁ፣ እሱ ሐሰት ያለውን ሐሰት እላለሁ፣ እሱ ጣዖት ያለውን ጣዖት እላለሁ። ሃሌሉያ። ከማን ጋራ ታስተያዩኛላችሁ ያለ ጌታ ስም። በዚህ አጋጣሚ እግዚአብሔርን ከማንም ጋር አናስተያየው። እግዚአብሔር ሰማይን ምድርን የፈጠረ የሚገዛ አምላክ ነው። በልጁ በክርስቶስ ዓለምን አድኗል። ክብር የሚገባው እሱ ነው። እኔ እግዚአብሔር ነኝ፣ ስሜ ይህ ነው፣ ክብሬን ለሌላ ምስጋናዬንም ለተቀረጹ ምስሎች አልሰጥም ያለው እርሱ ነው። ይሄንን ጌታ እናከብራለን። ሃሌሉያ ሃሌሉያ። በኋላም የወንጌል አገልግሎት ሰማላችሁ። በዚህ አጋጣሚ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ ያልተቀበላችሁ፣ ከጌታ ጋር ያልተገናኛችሁ ወገኖች እዚህ ውስጥ ካላችሁ ይህ የተዋበ ያማረ ጊዜ ነው። እግዚአብሔር እድል ሰጥቷችኋል። በዚህ ቀን ከወንጌል ስብከቱ በኋላ የነፍሳት ጥሪ እናደርጋለን። ተዘጋጅታችሁ ጌታ ኢየሱስን እንድትቀበሉ ይሄ ውድ ጌታ እንዳያመልጣችሁ፣ ይህ ውድ እድል እንዳያመልጣችሁ በክርስቶስ ኢየሱስ እንድትጠቀለሉ ጥሪ ያቀርብላችኋል። እንዲሁ በአጋጣሚ አልመጣችሁም። የመጣችሁት ይህንን ቀን እንድትጠቀሙበት ነው። እኔን የለወጠ ጌታ እናንተንም እንደሚለውጥ አምናለሁኝ። ክብር ለእግዚአብሔር ይሁን። ሃሌሉያ።